ላይ በአውሮፕላን መቼስ ሄዳቸዋል። ይሄድም አለ ያልሄድም አለ፣ ግዴታም አይደለም። አሁን ቸግሮትም ነው ሰው በአውሮፕላን የሚሄደው ኖሮት ብቻ አይደለም። እና ሞት ፈርቶ ማለት ነው። በአውሮፕላን እንኳን እንግዲህ በአውሮፕላን እንደሚነግሩን 23000 ጫማ 25000 ጫማ ነው ከፍሏል የሚሉን። እንግዲህ እሱ ስንት ማይል ነው የሚሆነው? 25000 ጫማ ተውት፣ እሱንም ተውት። እሱ ነው የሚሄደው። እዚያ ላይ ሆነን እንኳን ሰው ስናይ ዝንብ መስሎ ነው የሚታየን። የሆነ ዶሮ ነው የሚመስለው ሰው ወደ ታች ስታዩ። እንግዲህ ከዚህ አንስቶ እስከ ጠፈር፣ ከዛ ከጠፈር በኋላ ሃኖስ የሚባል አለ። ከዛ በላይ 7 ሰማይ አለ። እስከ ላይኛው ሰማይ ጫፍ ድረስ ውሃ ሞልቶ ነበር ነው። ምድር ተገልጣ ለማየት በጣም እጅግ ርቀት ነው ያለው። ያንን ቅዱስ ሳዊሮስ ዘስሙናይን የተባለ ሊቅ ሲተረጉመው ከዚህ አንስቶ እስከ ላይኛው ጫፍ ያለውን ሰማይ በጣም ጥልቅ ነው። እንዴት ነው ከዚህ ሆኖ ቢጮህ ሰው ይሰማል? ይሰማል? እስኪ ንገሩኝ። ቆይ እዚህ ቅርና እስቲ 2 ሜትር ጣና ውስጥ ግቡና ኧረ ድረሱ ብላችሁ ይሰማል? አይሰማም። ከዚህ እስከዚያ ድረስ ማለት ነው። ይሄ ያቺ ምድር የተዳፈነችው ምድር የሰው ልጅ ባህሪ ነው ብሎ ነው የሚተረጉመው። ያቺ የተዳፈነችው ምድር የሰው ልጅ ባህሪ ነው። እላይዋ ላይ የተከመረው ጥልቅ እግዚአብሔርን አላሳይ ያለ የኃጢአት ማይበል ነው በሰው ልጁ ላይ እየሰፈፈው ማለት ነው። እግዚአብሔርን ለማየት ወደ እግዚአብሔር መልክ ለመድረስ ሰው ወደ ራሱ ለመመለስ 5500 ዘመን የተከመረበት የኃጢአት ጥልቅ ያን ያህል ነበረ። ሰውን በቀላሉ ስቦ ማውጣት የሚቻልበት ቀረብ ያለ ባህር ላይ የነበረ አይደለም ነው። የሰው ልጅ እንዳሳ ሆኖ ነበር የሚለው አባ ቅዱስ ዮሐንስ አፈወርቅ። ለዚህ ነው እንዳሳ ሆኖ ነበር። አሳ ሲዋኝ ድምፁ እንደማይሰማ ፍጹም እንኳን ቀረብ አድርገው ሳብ አድርገው ሊያወጡት የሰው ልጅ ምንም ድምፁን በማይሰሙት ጥልቅ ውስጥ የተወረወረ ነበር ነው። ያ በእግዚአብሔርና በእኛ መካከል ያለውን ርቀት የሚያሳይ ነው። ያ ርቀት ነበረብን። በከመ ይርቅ ሰማይ ምድር ከማሁ ይርቅ ምክሬ እምክርክሙ ትንቢተ ኢሳይያስ ምዕራፍ 56 ላይ ሲናገር ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባቸው እንዲሁ ይርቃል። ሰማይና ምድር የመራራቃቸውን ያህል ሰውና እግዚአብሔር እንደዚህ ተራርቀው ነበረ። ፈጽሞ እጃችን ብዘረጋ እስከማንደርስ ድረስ። ለዚህ ነበረ አጽነነ ሰማያተ ወረደ የሚለው። ሰማያትን ዝቅ ዝቅ አድርጓቸው ወረደ ማለት ሰው ከእግዚአብሔር ምን ያህል ርቆ እንደኮበለለ ነው የሚያሳየው። አሁን ምን አደረገ? እግዚአብሔር ወረደ የሚባለው ለዚህ ነው። ከሰማይ ወረደ። ማን? አካላዊ ቃል ሰው ሆነ። እግዚአብሔር ሰው ሆነ። ምን ሊያደርግ ሰው እንደሆነ ታውቃላችሁ? ሩቅ ስለነበርን እሱ ካልመጣ ብንጓዝ ከእግዚአብሔር መድረስ አቃተን። ኃጢአት የዚህን ያህል ከእግዚአብሔር አርቆን ነበረ። ዳዊት ይህን ነበር ያለው፣ አምላኬ አምላኬ የገይሳ ቤከ ጸማት ነፍሴ የለከ ማየዚ እበጽሕ ወሬ ገጾ ለአምላኬ። የፈጣሪን ፊት የማየው መቼ ነው? ወደ ፈጣሪ ሁልጊዜ ገሰግሳለሁ አለ። ይሄ 5000 ዘመን ሁሉ የአባቶቻችን ነፍስ ከእግዚአብሔር እደርሳለሁ ብላ የህልም ሩጫ የሮጨችው ማደክደክ ነው። እና እንግዲህ እግዚአብሔር ራሱ ካልመጣ ማን ሊደርስበት ይችላል? አሁን ሰው ወደ እግዚአብሔር መድረስ